ወይኔ ኤርሚያስ እኮ ነኝ እኔ ኤርሚያስ እኮ ነኝ ቤዛ ወንድማችሁ ሞቷል እዚህ ቤት ነው የምትኖረው ወንድማችሁ ሞቷል በባብ ተነድፎ ሞቷል ወንድማችሁ እዚህ ጀመረ ሰው አይመስልም ምን ሆነሽ ነው አላፈኩሽም እዚህ ጀመረ አንተ ነው አንዴ አላፈኩሽም ምን ሆነች ቤዛ ወይኔ ኤርሚያስ ቤዛ ያገባ ታሪካቸው በረጅም ነው ብዙ ታሪክ ነው ያላቸው ብሎ ነግሮኛል መከበር ካለበት ተከብረ አውራ መጠየቅ ያለበት ስለወንድማችሁ እንጂ ሆቴል ቤት ምናምን አረጋችሁት የወንድማችሁ አይደለም የእናንተ ንብረት ማለት እሱ እኮ የለም አይደል ገንዘብ ነው የሚጠቅመን ስለሞተ እሱ በቃ ከዚህ ጨዋታ ውጭ አረጋችሁት ማለት አረጋጊ የታቀኑ ደግሞ እንዴ ነው ብትጣልብን የተሻለ ነው አንተ ብዙ ነገር ሰምቻለሁ እኮ በባብ ተነድፎ ማናገረችኝ እኮ በባብ ነድፎት እንደሞተ ነገር ግን ሬሳው ደርሷችሁ ቀብራችሁታል ቀብረ ነው ለምን ነው አሁን መታተናችን አንቀስቀስ አይተናል አላችሁኝ እኮ አስክሬኑን ከዛ ስናመጣ አይተናል የቀበርነው አላችሁኝ አይተናል አላችሁኝ አይደል እንዴ ምንድነው እሱን ሳመጣው እዚህ ጋር መሸመጥ አስክሬን አላየንም እኛ ማየት እንዴት ነው ማየት ትክክለኛው መረጃ መናገር አለባችሁ ዋሽት የለባችሁ ተነድፎ ሞተ እሺ በረሃ ላይ ነው ሞተ አይደል ከበረሃ እንዴት አርጋችሁ ሬሳውን ወደዚህ ሀገር አመጣ ከዛ ያገኛችሁት ሄዳችሁ ለምን ሄዳለን በመኪና አስመጣ ከበረሃ ስለዚህ ወንድማችሁ በህይወት የለም ሞቷል እናንተም ቤቱን ባራጣ አስይዛችሁ አበድራችሁት ምናምን ጨርሳችሁ እዚህ አይነት ኑሮ ውስጥ ነው የምትኖሩት ለምን አትወጣ ለስንተኛ ጊዜ እንንገር መቃብሩ ቦታ መሄድ እንችላለን ተሰምኛላችሁ የመቃብሩን ቦታ እናሳያለን እርግጠኛ ናችሁ ወንድማችሁ በባብ ተነድፎ ሞቶ ያስቀበራችሁ ወንድማችሁ መጣ እንዴት ማለት ለምንድን እንዴ ትልልቁ ወጣቶች ናችሁ ህፃናቶች አይደላችሁም ማለት በኔ መዋሸት ጀምራችሁ እናንተ ያን ቤት ጥላችሁ ለመጣችሁ እሺ ንገሩት ቤቱን ጥለው ተሽጧል ቤቱ የለም ማለት ሆቴሉም የለም በእናንተ ስም አይደለም አሁን ስሙ ተቀይሯል በሌላ ሰው ነው ያለው ሁሉ ነገር ድብልቅልቅ ብሏል ሌላ ነገር ነው እንዴት እዚህ ለመኖር ቻሉሽ ይሄው መልሱ እነሱ ጋር ነው የምታገኙ ስንቸገርክ ነበር እኔም እኮ በስንት ፍለጋ ነው እናንተን ያገኘኋችሁ መቀመጥበት እኮ ነው ያሳጣሽኝ አንቺ ምን አርጊ ነው የምትቀመጥበት ነው ያሳጣ ማለት እኔ ሰርቼ ስገባ እኮ ቤት በቃ አሳበርሽኝ እኮ አንቺ ምን አርጊ ነው ያሳጣ ትቀመጫለሽ እንዴ የምታወሪው ነገር የሚያስጠላ ነገር እኮ የሞት ሰርተፊኬት አውጣችሁ ብዙ ነገር እንዳሰራችሁ እናውቃለን ሰርተፊኬት ለኔ እናውቃለን እያንዳንዱን ነገር እናውቃለን የሞት ሰርተፊኬት እንደተሰራ እሷ ነች ያደረገችው ቤዛ ወይኔ ምን ሆነሽ ነው ዋቀብል በቃ የተሻለ ነገር ለመፈለግ ተጨማሪ በቃ እንትን ለማለት ነው ብድርም ስለነበረብን እሱ መሸፈር አንችልም ማለት እኮ አያውቅም እያለችኝ ነው እኮ ብድር እንዳለው አረባራጣ እንትን እንደተባለ አያውቅም በምንም ዞሮ እኛን ተጨማሪ በቃ የተሻለ ህይወት ለማኖር ነው ሄደው ሆቴሉ እኮ ትልቅ ነው በጣም ትልቅ ስም ያለው አዲስ አበባ ውስጥ ታዋቂ የሚባል ሆቴል ነው ቢሆንስ ታዲያ ያንን የመሰለ ሆቴል እኛ ደግሞ ዳ እንዳለበት እናውቃለና እኮ ዳቢ ነበር ቢኖርበትም ያ ሆቴል የሚገባው ገቢ ከዛ ሆቴል የሚሰራው ገንዘብ እዳውን ከመክፈል አልፎ ብዙ ነገር ውስጥ ይደርሳል ይሄ ነገር እኮ አይበቃል ምናምን እንለው ነበር ስለዚህ በዛ ምክንያት እሱ ደግሞ እስኪ ተጨማሪ ነገር ሰርች እንትን ልበል ብሎ ሄደ ቆይ አሁን እንዴት ልታሸጡ ይችላልችሁ ያለ ሱቅና እሱ እዚህ የለም አይደል እንዴ እሱ የለም ነገር ግን ስንያዘኛ ምን አማራጭ አለን ሽጠመከ እሱ ከመሞቱ በፊት ወይም ደግሞ በረሃ ተሰዷል ያላችሁኝ ነገር ከመምጣቱ በፊት ለምን ይሄን ነገር አላሰባችሁት እሱ ሲወጣ ጠብቃችሁ መሸጡ ምን አስፈለገ እሱ ሞተ ሲባል ነው ይሄን ያለ ነገር የምታደርጉት ወንድሜ ነው ስለ ወንድሜ ደግሞ ያገባኛል እንጂ መጠይቅ ያለብህ ስለ ሆቴላችሁ ስለ ሀዘኑማ እየጠየቅኳችሁ እኮ ነው ለምን ሞተ እንዴት ሞተ የሚለው ነገር እየነገራችሁኝ ነው እንጂ ስለሱ እየጠየቅከን አይደለም እኮ የሱ አደራ አለብኝ እያልኩሽ ነው አደራ አለብኝ በቃ ስለእናንተ ህይወትም በዛ ላይ ያለችሁበትን ሁኔታ ሁሉም ነገር ለሚዲያ ማቅርብልኝ ምክንያቱም እነዚህ ሰዎች ታሪካቸው በረጅም ነው ብዙ ታሪክ ነው ያላቸው ብሎ ነግሮኛል መከበር ካለበት ተከብረ አውራ መጠየቅ ያለበት ስለወንድማችሁ እንጂ ሆቴል ቤት ምናምን አረጋችሁት የወንድማችሁ አይደለም የእናንተ ንብረት ማለት እሱ እኮ የለም አይደል ገንዘብ ነው የሚጠቅመን ስለሞተ እሱ በቃ ከዚህ ጨዋታ ውጭ አረጋችሁት ማለት ነው ታዲያ እሱ ከሞተ እኔ ይነሳል እያልኩ አይደለም ነገር ግን ገንዘቡ ባይሸጥ ቢኖር መኖሩ ለኛ ነው ጥቅሙ ለሱ ምንም አይጠቅመው ገባኝ ነገር ግን እሱ ከሞተ በኋላ አሁን ስሙ በሶስታችሁም ነው ያለው አይደለ
እሱ ከሞተ በኋላ ኦልሬዲ በቃ ይሄ ሰው እንዳልነበር አይነት አድርጋችሁ ነው እያስወራችሁ ያላችሁት። ምክንያቱም እዚህ ጎረቤትም ስጠይቅ ወንድም የለንም ኧረ ብቻችን ነው የምንኖረው የሚል ነገር ሰምቻለሁ። የአካባቢ ሰውም ስንሰማ ወንድማችን እኮ ወዳው እንዲሄድ ነበር፣ ግን ቢያንስ ወንድም ነበራችሁ፣ ግን እንዳልነበራችሁ ለቤተሰቦቻችሁ ብቸኛ ልጅ እንደነበራችሁ ነው እዚህ ሰፈር ውስጥ የሚታወቀው። በቃ ሁለታችሁ እህትማማቾች ሆናችሁ ለረጅም ጊዜ ቤተሰቦቻችሁ እንዳልነበሩ፣ በዛ ላይ ደግሞ ቅድም የነገርሽኝን ታሪክ ቤተሰቦቻችን እንደዚህ በህመም የሞት ለኔ ነው የነገርሽኝ። እዚህ ሰፈር ውስጥ የሚታወቀው ኤርሚያስም ያኔ እንደነገረኝ እናንተ ያወራችሁት ነው ራሳችሁ። ኤርሚያስም እንደነገረኝና እዚህ ሰፈር ውስጥ የሚታወቀው አንድ አይነት ነው። ለኔ ግን የምትነግሪኝ የተለያየ ነገር ነው። በቃ በመኪና አደጋ እንደሞቱ ለስራ በወጡበት አደጋ ደርሶባቸው ወደ ፊልድ በሚሄዱበት ሰዓት ላይ እንደሞቱ ነው የሰፈር ሰው የሚያውቀው። ኤርሚያስም ለኔ ነገረኝ። አንቺ ግን ቅድም ስትነግሪኝ በህመም ነው የሞቱት። ኤርሚያስም ቢሆን እኛ ኤርሚያስ ላንተ እንገር የምናውቀው ጉዳይ የለም። እኛ የምናውቀው ነገር እኮ ለምን ለሰፈሩ ሰውም እንደዛ ብላችሁ ነው የምታወሩት? አሁን ግን ለኔ ስትነግሩ ሌላ ነው። እኛ ነው የምናውቀው። የሰፈር ሰው ነው የሚያውቀው ስለኛ ቤተሰቦች ወይስ እናንተ ተናግራችኋል? እናንተ ተናገራችሁ ነው ያለው ነገር ከአንድ ሰው ከሁለት ሰው ብሰማ ወይ አውቀው ነው ወይ ይሄን ቤተሰብ ለመበተን ነው እላለሁ። ግን ሙሉ ሰፈሩን ዞሬ አጣርቻለሁ። ዞሬ በምጠይቅበት ሰዓት ብቸኛ ልጅ ነን ብቸኛ ልጅ ለምን ነው እያላችሁ የምታስሩት? እና ብቻችን ለምን ነው ከሆነ መከወር እንዴ ወንድም ነበራችሁ አይደል እንዴ? ቢሞትም ነበረ ግን ሞቷል የሚል ነገር ማስወራት አለባችሁ እንጂ የተወለደው ብቻችንን ነው ምን ይጠቅመናል? አይደለም ይሄን ማስባሉ ምክንያት ምንድነው ነው? እኛን ለመጠየቅ ነው ወሬ ለማጣራት ነው የመጣው። አይ ሌላ ነገር ፈልገን ነበር የሰማው ነው። ካሜራን ቁጭ አድርጌ አንተንም ሆነ በክብር ካልሆነ ጣል እኔም በክብር ነው እያናገርኳቸው ያለሁት። ነገር ግን የራሳችሁ ያወራችሁትን ነው ቅድሚያ መልሼ እየነገርኳቸው ያላችሁ። በቃ ስለኛ ህይወትኛ እዚህ ቤት ከመምጣቴ በፊት ቀድሜ መረጃ ሰብስቤ ነው የመጣሁት እዚህ ስመጣ። በቃ ከሰበሰብኩ ስለናንተ ምክንያቱም ስለናንተ ማወቅ አለብኝ። አሁን እኮ እሱ በጻፈልኝ ደብዳቤ መሰረት በተጠቆምኩበት አድራሻ መሰረት ምናልባት እናንተ ባትሆኑስ የሱቶች እናንተ ባትሆኑስ ሌላስ የሞተ ሰው ደብዳቤ ጽፎ ደብዳቤ ጽፎ የሁለታችንም ጓደኛ የሆነ ግለሰብ ጋር አስቀምጦልኝ ነበረ። ያንም ደብዳቤም እዚህ አዲስ አበባ በመጣው ሰዓት ነው ያገኘሁት። ወርም አልሆነኝም አዲስ አበባ ከመጣው ሳይ ነው ያን ደብዳቤ እባክህ እህቶች ያሉበት ሁኔታ አጣራ። ነገርኩሽ እኮ የሄድኩት ቀጥታ ሆቴል እሱም አያውቅም። ያንን ቤት ትታችሁ ወደዚህ እንደመጣችሁ እንደዚህ አይነት ኑሮ እንደምትኖሩም አያውቅም ነበር በእርግጠኝነት። ነገር ግን እዛ ሆቴል ሲሄድ ቀጥታ እንደሌላችሁ ነው። በስንት ፍለጋ ነው እዚህ ያገኘኋችሁ። እንዴት ነው እንደዚህ ቅማኔ እሷም ስራ የላትም። በምንድነው ታዲያ መኖር የምንችለው? ሆቴሉን አጥታችሁ እሱን አትኖሩበትም እንዴ? አገባም ስራ የለንም ከፈነ ቤቱን ባራጣ ሲያዝ ነው። ስለዚህ ለምንድነው ሌላ ምጭቀጭቀን ነገር የለም? ባራጣ ሲያዛችሁ ብሩ ምን አረጋችሁበት? ምን አገባህ እንዴ? ምን አረጋችሁበት? ብሩ ተጠቀምንበትን ነገር እሷ ስራ ያላት እኔ ስራ ያለኝ ከዛ እዳለብን እኮ ሆቴሉ እኮ እየሰራ መክፈል ይችላል። ያንን የሚያክል ሆቴል ምንም ያህል ቢሊየን ብር እንኳን ብትበደሩ ስም አለው። ያ ሆቴል በጣም ታዋቂ ነው። ብዙ ከስተመር ያለውት ብዙ የፈረንጅ የሀገር ውስጥ እንግዳዎች የሚመጡበት ሆቴል ነው። ባለ 5 ኮከብ ሆቴል ነው። አውቃለሁ እኮ ይኸውላችሁ ስለ ቤተሰቦቻችሁ መረጃ አውቃለሁ። ሲሞቱ ራሱ ብር ጥለውላችሁ ለእናንተ ብዙ ብር አስቀምጠው እንደሞቱ ነው። እዳ ነበረባቸው። ምሰማ ከሆነ እኮ ያን ብር መክፈል ይችላሉ እንዴ? ምን አይነት እዳ ቢኖራችሁ ቢኖርባችሁ? አታውቀውም እዳውን እንድታውቀዋለህ አንተ ብንነግርህ። እኔ የኤርሚያስን ህይወት አንድ ባንድ አውቃለሁ። ምንም የሚቀረኝ ነገር የለም። ይሄንን ነገር አልነገረኝም። ቤተሰቦቻችሁ እዳ እንዳለባችሁ አልነገረኝም። እሱ አያውቅማ። እሱም ምን ያውቅ ይችላል እንዴ? ከእናንተ የተሻለ ኃላፊነት የተሰጠው እኮ ስለ ቤተሰቦቹ ሙሉ ስለሚያውቅ ነው አይደል? እሱ ከሄደ በኋላ እኛ በቃ እዳ አለባችሁ ተብለን ተያዘን። ምን ማድረግ ነበር? በምን መልኩ አጣራችሁ? ውሸትስ ቢሆን የእሱን አለመኖር ጠብቀው ህገወጥ ወረቀት አሰርተው ሲመጡ እንዴ ነው ሸብለን የምናስብ? አሁን አንተ ወረቀት ይዣለሁ ብለን እያልክ አይደል? እነሱ ታዲያ አንተ እኮ እንደዚህ ቢብለ ገባህ አይደል? እነሱ እኔ እኮ ወረቀቱን እኮ አሳይቼሻለሁ አይደል? ካሜራ ጀርባ ያሉ ተባላችሁ ያሳዩሽ እኮ ወረቀቱን። እነሱም እኮ እንደዛ መጡ። ህጋዊ ወረቀት ይዘናል ብለው መጡ። ህጋዊነቱን አጣርታችኋል? አዎ። እርግጠኛ ነሽ? እና ታዲያ እርግጠኛ ሳንሆን እንዴ ምንድነው ቆይ የምትለን? እኔ አሁን ግራ የገባኝ ቆይ ለምን ተበደሩት የቤተሰቦቻችሁ? አልነገሩም። ምንም የነገሩን ማለት ያን ሁሉ ሀብት የነበረው ሰው እንዴት ብር ሊበደር ይችላል? እንዴ በስራ አጋጣሚ ሰው አይበደርም ካለው ሊበደር ይችላል። ግን ያላችሁ ሀብት በጣም ኦቨር ነው። በጣም ብዙ ሀብት ነው ያላችሁ። እንዴ ያንን የሚያክል ፎቅ ቤት የሰራ ሰው እንዴት ነው አራጣ ሊበደር የሚችለው? ውጭ ላይ ያለው ተያልካለ ስለኛ ሀብታውን ማወቅ እንደዚህ የሚያክል ምን አስፈልጋ? ሴት ታውቃለህ። ሲጀመር አንተ እኛን ለመጠየቅ ሳይሆን ንብረት ለመውረስ ወይ የሆነ ነገር ለመውረስ። እኔ ንብረት ለመውረስ አይደለም የመጣሁት። እኔ በቃ ለምን አትወጣልን? የኤርሚያስን ሁኔታ ፈልጌ ነው የመጣሁት እንጂ እኔ ንብረት ለመውረስ እኔ ወንድማችሁ አይደለም። እናንተ ወይ ከእናንተ ቤተሰብ ጋር የስጋ ዝምድና ያለኝ ሰው አይደለም።
ገንዘቡን ትወርሳለህ መስሎ ነው እንደዛ እኔ እንደዛ ለመውረስ ምንም ሐሳብ ኖረኝ አይደለም የመጣሁት ጓደኛ ኮንክ በረሃ ላይ ሲሰቃይ እንደዚያ በመከራ ሲሰቃይ እዛ የሄደበት ምክንያት አንቺ እንደሆንሽ ነው የማውቀው ነው የምልሽ በቃ ጥያቄ መልስ እንዴት አረዳው ጓደኛው ሲነግረኝ እሷም የነገረችኝ አንቺ የዚህ ሁሉ መንስኤ እንደሆንሽ ብዙ አደጋ እንዳደረስሽበት እስከ ማስወጋት ደረጃ እንደደረስሽ ነው ማውቀው ወዳለ በእናትህ የማይሆን ነገር ይዘላብላ እንዴ ለምን አትወጣልኝ ተነስታለኝ ወዴትም አልወጣም በቃ ተረጋጊ እንድትጣልብን የተሻለ ነው አንተ ብዙ ነገር ሰምቻለሁ እንዳስደበደባችሁት ወንድምሽ ነው ቆይ ግን እርግጠኛ ነሽ ሞቷል ወንድምሽ ሞቷል አዎ ሞቷል ሬሳው ደርሶሻል ተደፍኖ በባብ ተነድፎ ማናገረችኝ እኮ በባብ ነድፎት እንደሞተ ነገር ግን ሬሳው ደርሷችሁ ቀብራችሁታል ቀብረ ነው ለምን ነው እስከ አሁን ታዘናችን አንቀስቀስ በባብ ተነድፎ ሞተ እሺ በረሃ ላይ ነው ሞቷል አይደል ከበረሃ እንዴት አድርጋችሁ ሬሳውን ወደዚህ ሀገር አመጣችሁት እንዴ መጣን ብር አይደል እንዴ በብር ይመጣን እኮ አስከሬን እኮ በብር ስለዚህ ብር ካላችሁ በሰዓቱ ነገር ማስተካከል ትችሉ ነበር አራጣ ተበደረን የምትሉትን ነገር ማስተካከል ትችሉ ነበር እሺ ታዲያ ለምን ሄደ ያ ሁሉ ሀብት ካለ ለምን ሄደ አራጣን እንዳልተበደራችሁ ነው የሚያውቀው ያ ሁሉ ሀብት አለ የተሻለ ነገር ያንን የሚያክል ሆቴልና መኖሪያ ቤት አላችሁ የተሻለ ነገር ከዛ በላይ ምንድነው በቃ የተሻለ ይፈልጋን ያ ቤተሰብ ነው የተሻለ ፍለጋ እኮ በበረሃ አይሰደድም ያ ሁሉ ገንዘብ ያለው ሰው አይደል እንዴ ለምን አይሰደድም እንዴ ገንዘብ አለው ገንዘብ እኛን አስተዳድሩ በህጋዊ መንገድ በጥሩ መንገድ መሄድ ይችላል ለስራም ከሆነ ይሄ የቤተሰብ ንብረት ነው የራሴን ንብረት ማፍራት አለብኝ በሚል ተነሳሽነት ነው ሄደ እናንተን ጥሎ ሄድም እኔ እኮ ለእናንተ ያለውን ሐሳብ አውቃለሁ ኤርሚያስ ማለት ለእህቶቹ ብሎ የሚሞት ሰው ነው እሱን አውቃለሁ ሞት እኮ በበረሃ ለኛ ብሎ እኮ እኛን የተሻለ ኑሮ ሳጣለሁ ብሎ የተሻለ ኑሮ ሳይሆን አንቺ አማረሽው እንደሄደ ስለምን ማማር ለምን አትወጣልኝ ነው ብዙ ነገር ዳርሽ ወዴትም አልወጣም በቃ ወዴትም አልወጣም እስካሁን ታግሻቸዋለሁ ባክ ፕሊስ ውጣልኝ ታግሻለሁ ከዛ ቤታችን መተታዳ እሺ ቤዛ ስሚ እህትሽ ያለው ነገር ነግራኛለች አና ነገር እኮ ተምዘ ቀርማ ነግራኛለች ነግራኛለች ስለምትፈራሽ ነው አሁን አልነገርኩት ነው የምትለኝ እየጨመረ ነው የሚያወራው በቃ እኮ እንደምትፈራሽ ብዙ ነገር ልታረጋት እንደምትሽ ነግራኛለች አንተ ብዙ ነገር እንደምታረጋት እንደምታሰቃያት ታናሽ ሆነሽ እንደ ታላቅ ቤቱ እንደምታዥበት ነው ለምን ፈጥረ ታወራለህ እኔ እኮ ምትረዳ መስሎኝ ነበር እኮ እዚህ ሰፈር ላይም ያለሽን ባህሪ ሙሉ ነገር አውቃለሁ ለምን አትወጣልኝ ነው አጣልኝ ወዴትም አልወጣም ስሚ ወዴትም አልወጣም ምሰማ ነገር የለም ወዴትም አልወጣም ሲጀመር አንተ ማን ሆነ ኤርሚያስን ከዚህ ሀገር ያሰደድሽው ሙሉ ነገር አንቺ ለመውሰድ ፈልገሽ ያንን ንብረት በሙሉ ፈልገሽ ይሄኔ አንቺ ነሽ እንዲሞት የሚያረግሽው በባብ ተነድፏል ያልሽው አውቀሽ ይሆናል የሞት ሰው ተነስቷል ብትመጣ ነው እንዴ ታመጣ ነው አንቺ ነሽ ያስጠፋሽው ምክንያቱም አስወግተሽ ወዴትም አልወጣም በጉልበት አትጠቀም እኔ ሴት ስለሆናችሁ ምናምን አይደለም በቃ ፖሊስ ጥሪልኝ ጥሩ መጥራት ትችላላችሁ ችግር የለም ውጣልኝ ሌላ ይታይሻል ከጀርባ ያሉ ተባላችሁ ፖሊስ ከመጥራታችን በፊት ብትወጣ ይሻላል ኤርሚያስ ላይ ብዙ ነገር አድርሰሽበታል ለሷ ሳይቻታል አካላትስ ቢሆን የገባችሁ ምንም ማታልያት አይደለም እኔ ካሜራ ይዤ ፍቃድ ኖሮኝ ትክክለ ጋዜጠኛ ሆኜ ነው የመጣው ስለአንተ ጋዜጠኛ ነኝ ያገባኝ እንዴ ላገባሽ ይችላል ነገር ግን ወንድምሽ ሙሉ ስለኔ ህይወት ያውቃል እኮ ለኛ እሱ ከፈቀደ ደግሞ እኔም የመግባት መብት አለ እሱ ፈቅዶልኛል በቃ ኦሬዲ ደብዳቤ ሰጥቶኛል ማለት ፍቃድ ነው ያ ደብዳቤ ለኔ ፍቃድ እንደ ፍቃድ ነው ወንድማችሁ ኤርሚያስ ደብዳቤ ትቶልኛል ያ ደብዳቤ ደግሞ እንደ ፍቃድ ነው እኮ ሞቷል ለምን ነው ማሰሙ በቃ በባብ ተነድፎ ሞቷል ለምን ነው እኛን እየመጣ እንደዚህ መበጣበጣን ወጣል ግን ይሄን ነገር አሁን ለኔ ብቻ ነው ያወራችሁልኝ ሙሉ ሰው እዛ ያለው ማህበረሰብም እዚህም የመጣችሁበት ሰፈርም የሚታወቀው ብቸኛ እህትማማቾች እንደሆናችሁ ነው ወንድማችን ከሞተ እኮ ለምንድን ነው ማንም እንዳያውቅ ያደረጋችሁት ቢያውቁት ምን እንዲሆን እየመጡ እንዲሉ ነው እንደዛ ብቻ አይደለም ለእናንተ ብሎ ብዙ መስዋዕት የከፈለ ወንድማችሁ ለምንድን ነው ስሙ እንዳይጠራ የፈለጋችሁት እስከ ሞት እኮ ከፈለልን በቃ እሱን ደግሞ እኛ የሆነ ነገር አድርገን እንመለስለታለን ምን አርጋችሁ ነው ስሙን ታስጠሩት የለም እያላችሁ ወንድም የለንም እህት የለንም ብቻችንን ሁለታችንን የተወለድነው ብላችሁ እያስወራችሁ እንዴት ነው ወንድማችን ነበረ ግን ለኛ ሲል ሞቷል እንደዛ ብንል ለሱ ምንድነው ጥቅሙ ለምን ወንድማችሁ ነው ስጋችሁ እኮ ነው አይደል ቢሞትም ለእናንተ ብሎ ነው የሞተው ብቻችንን ነው እየለፋን እየተገኘን እኔ ወዴትም አልወጣም በቃ ወዴትም አልወጣም እርግጠኛ ነሽ ግን የወንድማችሁን ሬሳ አምተሽ ቀብራችኋል አንቺስ እርግጠኛ ነሽ ታዲያ እርግጠኛ ሳንሆን ነው
የሌላ ሰው አስከሬን እንኳን ነቃ ለምን እርግጠኛ ነሽ አንቺ አይተሻል? የወንድምሽን ሬሳ አይተሽ በስርዓት ቀብረሻል? ሳይሞት ሙቷል እንላለን እንዴ? እኮ እርግጠኛ እንዴት ሰማችሁ? መሞቱ እንዴት ሰማችሁ? እንዴት አወቃችሁ? በረሃን የተሰደደዋል ማን ነገራችሁ? ሰው ማን ምን አይነት ሰው? ጓደኞቹ ነገሩ አብረው የተሰደዱት ነገሩ መርዶ ብሎ አረዱ። ከዛ ያገኛችሁት ሄዳችሁ ለምን ሄዳለን? በመኪና በምን አስመጣ ከበረሃ እርግጠኛ ናችሁ? አዎ እርግጠኛ ነን። ስለዚህ ወንድማችሁ በህይወት የለም ሞቷል። እናንተም ቤቱን በአራጣ አስይዛችሁ አበድራችሁት ምናምን ጨርሳችሁ እዚህ አይነት ኑሮ ውስጥ ነው የምትኖሩት። ስለዚህ እርግጠኛ ናችሁ? አዎ እርግጠኛ ነን። ጠብቁኝ። ጠበቃችሁ? እርግጠኛ ናችሁ ግን ወንድማችሁ ሞቷል? ለስንተኛ ጊዜ እንንገር? መቃብሩ ቦታ መሄድ እንችላለን? ተሰምኛላችሁ? የመቃብሩን ቦታ እናሳያለን። እርግጠኛ ናችሁ ወንድማችሁ በአባብ ተነድፎ ምናምን በረሃ ላይ ሞቶ ከበረሃ ይዛችሁት እንዳስመጣችሁት እዚህ እንደቀበራችሁት? እዚህ ሰፈር ደግሞ ያው እንደሚወራው ወንድም የላቸውም። በፊት ግን የነበራችሁበት ሰፈር ወንድማችሁ በባብ ተነድፎ ሞቷል። 3-4 አይነት ነገር ነው ስለ ወንድማችሁ የምታሰሩት። ስለዚህ በቃ ወንድማችሁ እርግጠኛ ናችሁ ሞቷል? የለም እስኪ አምጡልኝ ማለት ወይኔ ኤርሚያስ እኮ ነኝ። እኔ ኤርሚያስ እኮ ነኝ። ወንድማችሁ ሞቷል? ወይኔ ኧረ ሰላም እንዴ! ምን ሆናችሁ? ወንድማችሁ ሞቷል? በባብ ተነድፎ ሞቷል? ወንድም እኮ በባብ ተነድፎ ሞቷል። ኧረ ምን ሆናችሁ ነው? እዚህ ቤት ነው የምትኖሩት? ወንድማችሁ ሞቷል? በባብ ተነድፎ ሞቷል ወንድማችሁ። ሲጀመር ሰው አይመስልም። ምን ሆነሽ ነው? አላፈኩሽም? ሲጀመር አንተ ነው አላፈኩሽም? የሞተው ወንድማችሁ መቃብር ቆፍሮ ወጣ። የሞተው ወንድማችሁ መቃብር ቆፍሮ ወጣ። ሰው ነው ሲጀመር። እንዴት ምን ቆፍረው ተጣው? በባብ ተነድፎ ሞቶ ያስቀበራችሁ ወንድማችሁ መጣ። ችግር ነው እንደዚህ ያደረገው። ኤርሚያስ እኮ ነኝ እኔ። ጠፋባችሁ አይደል? አስቀብራችሁት መቃብር ቆፍሮ ወጣ። ወንድማችሁ ነው አይደለም? ወንድማችሁ ነው አይደለም? ኤርሚያስ ይኸው ኤርሚያስ አንተ ግን አልጠቀለህም። ወንድማችን ነው በባብ ተነድፎ ሞቷል አይደል? ወንድማችሁ አዎ፣ ቆፍሬ አወጣሁት። ያሳያችሁ መቃብር አለ አይደል? ቆፍሬ አወጣሁት። በባብ ተነድፎ ሞቷል ወንድማችሁ። ከዛ ከበረሃ በአውሮፕላን በምናምን ትታችሁ ቀበራችሁት። እንዴት አድርገህ ማለት ቤትን ቆፍሬ አውጥተው ነው? ምን አድርገው ነው? አይበቃንም? ጨዋታው አይበቃችሁም? እንዴ ወንድሜ እኮ ሞቷል። እንዴት መጣህ? ጨዋታው ድብብቆሽ አይበቃችሁም? ማን ነው ያላችሁ? እንዴ ሞቷል ተብለን እኮ ቀብረናል። እንዴት መጣህ? እንዴ ምን አድርገህ ነው? ምን እያወራችሁ ነው እንዴ? ሞቷል እኮ። እስኪ ቁጭ በሉ። እኔ ለእናንተ ብዬ ከሞተው ወንድማችሁ ጋር እንግዲህ ላገናኛችሁ ነው ዛሬ። ናረፍ ቁጭ በሉ። ከሞተው ወንድማችሁ ጋር እስኪ እንድታወሩ እድል ሰጣችሁ ነው። እስኪ ቁጭ በይ። ችግር የለም። ችግር የለውም። ቁጭ በሉ። ምንም አያደርገኝ መንፈሱ። ችግር የለም። ስጋ እኮ እንኪው ግን የምር ስጋ አለው እንዴ? ነይ ቁጭ በይ ቤዛ። አልገባኝም። እሺ ቁጭ በይ። አሁን እያንዳንዷን ነገር አንድ ባንድ ትነግሩኛላችሁ። ስለምን ነግረን ምን አድርገን ያመጣው ማለት ቆፍሬ አውጥተው ነው? መደባበቁ አይበቃንም? ቤዜት መደባበቁ ይሄ ተንኮሉ ምናምን ሙሉ ነገር ይቅር። እኔ የምለው ሞቷል ብለው ነው እንደዚህ የሚል። ይኸውልህ ኤርሚያስ አዝናለሁ ይሄን ነገር ስነግር። ነገር ግን ምንድነው ያሉ እነሱ ብለውኝ ብቻ አይደለም እንግዲህ የቀድሞ ሰፈራችሁ እጂ ነበር ነው። የቀድሞ ሰፈራችሁ ማለት ሆቴሉ የነበረበት የእናንተ መኖሪያ ቤት የነበረበት ሰፈር በሚሄድበት ሰዓት እንግዲህ ኤርሚያስ ሞቷል። በእባብ ተነድፎ በረሃ ላይ ሞቶ ብዙ ነገር ደርሶበት ህይወቱ አልፏል፣ ተቀብሯል። እዚህ አሁን ያሉበት ሰፈር ደግሞ ወንድም እንደሌላቸው ብቻቸውን እንዳደጉ ለቤተሰቦቻቸው ብቸኛ ልጅ እንደሆኑ ነው የነዚህ እህቶች ቤተሰብ
ታሪክ የሚታወቀው። እንዴ እኔ እኮ ነግሬሃለሁ። ይሄን ስነግርህ አዝናለሁ። እንግዲህ ምንድነው ማለት ምንድነው የተፈጠረው? ነግሬሃለሁ እኮ የኔ ታሪክ እኮ ነግሬሃለሁ። የት እንደሄድኩ ለነሱ ብዬ ሄጄ እንደመጣሁ ነግሬሃለሁ። በረሃ ሄጄ ጓደኞቼ ሞተው እኔ ተርፌ ጎዳና ወጥቼ እንደኖርኩ ቤት ስመጣ ደግሞ ቤት የሉም አጣኋቸው እነሱን። አዎ እንግዲህ የቤቱ ሁኔታ ያስረዳዋል። ያ ቤት ያ ሆቴል ምን እንደተደረገ ምንድነው ተፈጠረው? ሙታን እኮ ተብለን እኮ ነው የተነገረን። ተነገራችሁ። ከዛ በኋላ ሬሳውን አመጣችሁት። የማን ሬሳ ነው የቀበራችሁት? ቀብር ነው መቼም እኛ እኮ ሬሳ ለማየት ብቁ አይደለም መቼም። ለምንድን እንዴ? ትልልቁ ወጣቶች ናችሁ፣ ህፃናቶች አይደላችሁም። ማለት በኔ መዋሸት ጀመራችሁ እናንተ? እኛ ሙታን ተብለን የተነገረን አይተነዋል አላችሁኝ እኮ አስክሬኑን ከዛ ስናመጣ አይተነው የቀበርነው አላችሁኝ። የሆነ ነገር አሰርተበን ነው። ማን ነው ሰርች የምመጣው? ወንድማችሁ ታላቅሽ አይደለም? ያው የእሷ ታናሽ አይደለም? ለምን እንደዚህ ተዋሻላችሁ እናንተ? በኔ ምን ትጠቀማላችሁ? ሞት አሰባችሁልኝ? እንዴት እናስበት? ጓደኛ ነው ሞቷን ብሎ የነገር ተነገረን። በቃ እንደ ሞትክ ነው እኛ የምናውቀው። ስንት ቀን አዝነና ነኝ። ጥቁር አለበስም ስንት ቀን ለብሰናል። ተነገረን አሉ። ማን እንደነገራቸው? ከዛ እኮ አምጥተው እንደቀበሩ ለኔ ገረገሩኝ። አምጥተው እንደቀበሩ ሬሳህን እንዳዩት ትክክለኛ አንተ እንደሆንክ እንደሚያውቁ። አስከሬን እኛ አላየንም። አይተናል አላችሁኝ አይደል እንዴ? ምንድነው እሱን ሳመጣው እዚህ ጋር ምሽመጥ? አስከሬን አላየንም እኛ። ማየት እንዴት ነው ማየት? አሁን ትክክለኛው መረጃ መናገር አለባችሁ። ዋሽት የለባችሁ። እኛ አሎሸን እኛ እኮ በይወጥ ነው እንዲሞት ለምንድን ነው የፈለጋችሁት? ወንድማችሁ ሞታል እንዲባል ለምንድን ነው የፈለጋችሁት? እንዴት እንፈልጋለን? ጀመር ባንቺ የተነሳ ነው ይሄን ሀገር ጥሎ ሄደው። ባንቺ የተነሳ ማለት እኔ ምን አድርጌ እኔ ምን አድርጌ ነው? ታስቸግሪያለሽ እኮ አንቺ። ያመሸሽ ትገቢያለሽ፣ ከብዙ ወንዶች ትውያለሽ። ማታ ማታ አምሽተሽ አይደለም እንደምገቢ? እናትና አባቶች እያሉ አምሽቼ ገብቼ አላውቅም ማለት ጸባይሽ እኮ ተቀይሯል። አንቺ ጭራሽ እኮ አስደበደብሽኝ እኮ መንገድ ላይ። አዎ ተደብቀሽ ያስደበደብሽኝ። እኔ ላንቺ ብዬ ብዙ ነገር እሰራለሁ እለፋለሁ። አንቺ ግን አታስቢም። ይሄን ይሰማኝ ነው ወንድሜ። እንዴት አልጠላህም እኮ ወንድሜ ነህ፣ የእናቴ ልጅ ነህ። እንዴት ነው ማስደበደብ? ማለት ብዙ ነገር እኮ አድርገሽኛል። አንቺ ግን ላንቺ ብዬ እኔ እኮ ዝም አልኩሽ አይደል? ዝም አልኩሽ። ግን በረሃ ለበረሃ እየዞርኩ ነበር። ጭራሽ አሁን ደግሞ ሞቷል ብለሽ ሚዲያ ላይ ብዙ ሰዎችን ታወሪያለሽ። እኔ እንደዛ ነው የማውቀው። እንደሞትክ ነው የምናውቀው እኛ። ታዲያ ይኸው ሰው ባለችበት ነው ተደውሎ የተነገረን። እኔ ፈጥሪ እኔ እንዴት አንተ እንድትሞት አደርጋለሁ። እንግዲህ እንደዛ ነው የሰማሁት። እኔም ሲጀመር ወንድማችሁ ላይ ቆይ እንዴት እንደዚህ አይነት ነገር ልፈጽሙ ቻላችሁ? የእሱ መሞት ለእናንተ ምንድን ነው? እስኪ አሁን ልታጣላን? ወንድማችሁ እኮ ሞቷል። ይሄ እኮ ወንድማችሁ አይደለም አይደል? ወንድማችሁ ነው እንዴ? ወንድማችሁ እኮ ሞቷል አይደል? ስለዚህ አንተም በረሃ አብነድፎት ሞቶ ተቀብሯል። ቀብራችሁታል እዚህ አምጥታችሁ። ስለዚህ እሱ ወንድማችሁ አይደለም። አይምሮ ሌላ ነገር ጽፉብህ የሆነ መንፈስ ዘርቶብህ ምናምን ነው እንጂ አንተ ሰው አትመስለኝም እኮ። ስለዚህ እሱ ወንድማችሁ አይደለም። ወንድም እንደዚህ አይደለም። እንዲህ ወፍራም ምን አይነት ነው እናንተ ወንድም? የለውም እኮ እንደዚህ ባይናችሁ ያላያችሁት ነገር ለምን ትዋሻላችሁ? እንደዛ የነበረ ልጅ እንደዛ ሌላ ሰው ሆነ እኮ። ተቀየረባችሁ? ምኑ ተቀየረባችሁ? መልኩ ምናምን የሆነ ጭምር። ለምንድን ነው ያስወጋሽው? ችግር ያደረብህ ነው። ከዚህ በፊት ዱርዬ ገዝተሽ አስወግተሽዋል። ማንም ያስወጋው? አንተ ሰውዬ ዛሬ ምንድነው የፈጥረው የምታወራው? የነበረበት ሆስፒታል ድረስ ሄጄ መረጃውን አጣርቻለሁ። ስለምን መረጃ ነው? እኔ ያስወግቸው አደጋ ደርሶበት ነው እንጂ እኔም እኮ ማስወጋት አያቅተኝም እኮ። እህቴ ነሽ ብዬ ዝም አልኩሽ። በጎረምሶች አስደበደብሽኝ አንቺ። አስወጋሽኝ ጭራሽ። እንደ ወንድም ቁጭ አድርገህ ለምንድን ነው እንደዚህ የምታረጊብኝ ብለህ በጠየቀኝ በሰዓቱ እኔ አድርጌው ከሆነ ምን ላድርግ? እኔ እኮ አልመለስም አልሽኝ እኮ አንቺ። ምን ሞክራለሁ አልመለስ ያልኩህ እንዴ? አንድ ቀን ሆስፒታል እንኳን ሄደሽ አታውቂም? አንድም ቀን ሁለታችሁም ሆስፒታል ሄዳችሁ አታውቁም? እሱ ተወግቶ ሆስፒታል 20 ነው 30 ቀን አካባቢ ሲቆይ አንድ ቀን ሄዳችሁ ሄዶት የጠየቀ ሰው የለም ስለሱ። ለስራ እንደወጣ እንጂ ተወግቶ ሆስፒታል ተኛ ሲመጣ ነው የነገረን። ማንም የነገረን ሰው እንደታመመ አላወቅንም እኮ። ወንድማችን እኮ እኛም ሰውነቱ ታሽጎ ሲመጣ ምንድነው ብላችሁ እንኳን እኮ አልጠየቃችሁትም። የሰፈሩ ሰው ግን ያውቃል። ጠይቀ ነው እየሰማኸኝ ነው? እንደዛ ሆስፒታል ተኛ እኛ ፊልድ እንደሄደ ወይ ለስራ እንደሄደ ምናውቀው። ለስራ ወዴት ነው የሚሄደው? ሆቴል እኮ ነው የሚያስተዳድረው። እዛ ሆቴል ነው የሚውለው አይደል? ለምን ትደባብቂያለሽ? አሁን ለሷ ማለት የምታደርገው ነገር ታውቂያለሽ አይደል? እንደምታስቸግር ታውቂያለሽ። ግን መደበቅ እኮ የለብሽም። አንቺ ማውራት አለብሽ። ስለምን እንደምታወራው እንዴ? ምንድነው እኔ ያደረኩሽ? ቆይ ይሄ ሁሉ ነገር ምን አስፈልግ? አሁን
ታዩሽ ሌላውን ኦሬዲ አልፏል በቃ ወንድማችን ሞቷል አላችሁ ወገረመኝ ሞቷል ብለው ምክንያቱ ምንድነው የሚያወሩት ነገር እኮ ነው የገረመኝ ስለምን እንደምታወሩ ነው ምንድነው ምክንያቱ ስለምን ምን የእናቴ ልጅ ያባቴ እናቴ ልጅ እንደሆነ ልጣላው ያን ቤት ጥላችሁ ለመጣችሁ እሺ ነገሩት ያው ነገሩት ቤቱን ጥለው ተሽጧል ቤቱ የለም ማለት ሆቴሉም የለም በእናንተ ስም አይደለም አሁን ስሙ ተቀይሯል በሌላ ሰው ነው ያለው ሁሉ ነገር ድብልቅልቅ ብሏል ሌላ ነገር ነው እንዴት እዚህ ለመኖር ቻሉሽ ይሄው መልሱ እነሱ ጋር የምታገኙ ስንቸገርክ ነበር ገላችሁታል እኮ ወንድማችሁ እኮ ሞቷል እኮ አሁን እኮ መንፈሱ ነው የመጣው ችግር ላይ ነበር ለምንድን ነው እሱ ምን ፈርጁ መንፈስም ቢሆን እኮ መቼም ንገሩኝ ቆይ ቤቱ ምን አረጋችሁት ቤቱ ይሰማይ ብዬ ምን አረጋችሁት ቤቱና ሆቴሉ ምንድን ነው ያረጋችሁት ንገሩት ተሸጠ ለምን ተሸጠ ንገሩት ጭራሽ ማለት ይሽታችሁበትን ምክንያት ነገሩት ቤቱም ሸጣችሁ ማን የገደለ እንዴ አንተ እኮ አላችሁ እኮ አሁን ውሸት እያወራችሁ እንዴ ሙታና አንተ ስጀመርኩ መንፈስ ነው ዝም ብለህ ነው መቀበል እኔ ለእናንተ ብዬ በረሃ ለበረሃ እዞራለሁ እናንተ ቤቱ ሸጣችሁ ምን እንደሚያወሩት እኔ አላውቅም ምን እንደሚያወሩት እንዴ እኛ እኮ ተቸገርን ወንድማችን ማለት ከነበርክ እስካሁን እንደሞትክ ነው እኛ የምናውቀው ከዛ ሲቸግርን ደግሞ እዚህ ሸጥ ነው ቤቱን በዳታ ያዝን እኛም ደግሞ የምን ዕዳ ነው የምታወሩት ዕዳ ነበረባቸው ቤተሰቦቻችን እኔ ማላውቀው አንተ ማታውቀው እንዴት ማለት እኔ አላውቅም አንተ ከርክ በኋላ እንደዚህ ይደርልባቸው ሆቴልና ቤት እኮ ለኔ ነው እኮ ኃላፊነት እኔን እኮ ማማከር አለባችሁ እኮ ማለት እንትን የሚጠይቁን ሰዎች መጡ ህጋዊ ነው ወረቀት ነው የሚይዘው በቃ ዳለባችሁ ክፈሉ ሲሉ ምን ማድረግ ነበረብን ወይ አንተ የለም የሚረዳን ሰው የለም ጭራሽ ከሰው ለመደበቅ ነው እዚህ የመጣችሁት ለመኖር ብለን አንሸጥም በቃ ስለዚህ ወንድማችሁን ሞቷል ብላችሁ አስወራችሁ ቤቱ እንደልባችሁ ሆቴሉ እንደልባችሁ ይሄው እኮ ሞት እንዴ አላስወራንም ትኛለሽ እንዴ መንፈስ ነው እያልሽኝ አይደል እንዴ እሱን እኮ እንዴ ነው እኛ የምናስወራው ሞተ አይደለም እንዴ የታለ ሞቶ ከየት መጣ ታዲያ ከሞተ ከየት መጣ እኔ ምን አውቃለሁ እኔ እንጃ ከየት መጣ ወንድምሽ አይደለም አንቺስ ወንድምሽ አይደለም ተቀይሯል ወንድማችን እኮ ነው የምናውቀው የተጎሳቆለውማ የነበረበት ሁኔታ ነው በቃ 3 አመት ሙሉ እኛ በሐዘን ስንቆራመት የት ነበርክሽ የት እንጣለ እኔ እኮ አባርሽ ባንቺ ያንቺ ጦስ እኮ ነው ይሄን የምን ጦስ ነው እህቶቼ ብለህ በመጣሽ እኔም ብጠላኝ መቻ ነውሽኝ አንቺ የት ብሎ ያገኛችሁ እኔም እኮ በስንት ፍለጋ ነው እናንተን ያገኘኋችሁ መቀመጥበት እኮ ነው ያሳጣሽኝ አንቺ ምን አርጊ ነው የምትቀመጥበት ነው ያሳጣሽ ማለት እኔ ሰርቼ ስገባ እኮ ቤት በቃ አሳበርሽኝ እኮ አንቺ ምን አርጊ ነው ያሳበርሽ ትቀመጫለሽ እንዴ የምታወሪው ነገር የሚያስጠላ ነገር እኮ ነው ምንድነው ዛሬ መተመደነፈው እስከ ዛሬ የት ነበር የት ብሎ ያገኛችሁ ቤታችሁን ሙሉ ነገር ሽጣችሁ ጠፍታችሁ ደብዛችሁን አጥፍታችሁ የት ብሎ ይፈልጋችሁ ስመጣ የላችሁ የት ልታናግሩ እስኪ ምንድነው ቀስ ብዬ ማናገር የሚሉትን እየሰማሽ ነው የት ብሎ ይፈልጋችሁ እናንተ ሁሉንም ነገር ጥላችሁ እዚህ ነው የመጣችሁት በጣም ብዙ እዚህ እንዳለ እኔም በስንት መከራ ነው ያገኘኋችሁ እዚህ ሌት ተቀለፍቼ ነው እዚህ ያገኘኋችሁ እዚህ መኖራችሁን ያገኘኋችሁ ተቸገር ማንም አያውቅም እዚህ ደብዛችሁን አጥፍታችሁ ነው እዚህ የመጣችሁት አንተ ይነክላም ተደከፋ ነው የሚያውቀው በጣም እዚህ ማንም አያውቅም ነበር እኮ ምን እኔ እኮ እስከ ዛሬ ድረስ እኮ እየፈለኩ ነበር እንደውም ሀገር ጥላችሁ እንደሄዳችሁ ነው ብዙ ሰው የሚያውቀው ከሀገር እንደወጣችሁ ምክንያቱም ያን ቤት ያን ሆቴል ከሸጣችሁ በጣም ብዙ ሀብት ነው ያላችሁ ጠላት ምን ልታፈሩ ስለምትችሉ ሀገር ጥላችሁ እንደወጣችሁ ነው ብዙ ሰው የሚያውቀው እሺ እኛ እኮ ገንዘብ ቢኖር ለምን እንደዚህ አይነት ህይወት መኖር እንፈልጋለን እንደኛ ማን ፈልገው ገንዘቡን እኔ ሌላ ነገር ላይ ወላችሁት ይሆናል ምን ላይ እናለዋል እሱ የለም ብላችሁ ሲጀመር ቤተሰቦቻችሁ ኃላፊነት የሰጡት ገንዘብ በስነ ስርዓት ስለሚይዝ ነው ጦስ ብዙ ነው በቃ ብዙ ሰው ነው የምታውቂው ሲጀመር ጎረምሶች እየሰበሰብሽ ጭራሽ እንደዚህ ማድረግሽ ስለኔ ያገባህም እኮ ጭራሽ ቤቱን ሸጣችሁ ያገባዋል ታላቅሽ እኮ ነው አይደል የት ነበር እስከ ዛሬ 3 አመት እስከ ዛሬ ሞቶ ነበር በባብ ተነድፎ ሞቶ ነበር እንዴ በህይወት እኮ አለ እያልክ ነው እኔ አይደለም እያልኩሽ ያለሁት ይኸው መጥቶ እየታየሽ ነው ፊት ለፊት እያልከኝ ነው እኔ መንፈስ ይሁን ምን ይሄን ነገር የሆነ ነገር አስቀብሬያለሁ አልሽ እኮ አስቀብሬዋለሁ ወንድሜን እዚህ መቶ ቀብረነዋል አዎ የገዛ ጓደኛ አብሮ አስክሬኑን አይቻለሁ ብሎ ሞቷል ተባለ ስለዚህ እኛ ታዲያ መጣ አስክሬን ወንድምሽ ነው ተብሎ ተቀበር አላየነውም ፊቱን አታውቂም እንዴ ወንድምሽን አንቺ እንዴ እኔ መንፈስስ ቢሆን የሆነ ነገር ቢሆንስ እንዴ ፊቱን አታውቂም የተቀበረውን ታውቂያለሽ ፊቱን አይደል እኔ እኮ ወንድምሽ እኮ አላሳዝንሽም ቆይ አይቼዋለሁ አልሽኝ ወንድሜ ነው አዎ አይቼው በስነ ስርዓት የተቀበረው አልሽኝ እኮ እየሰማኸኝ ነው እኔ መጣ ተባለ ወንድማችን እኛም እኮ እንፈልጋለን ግን ሞተ ተባልን ቤቱን ደግሞ የመሸጡ ምክንያት በቃ በዳታ እንደዚህ ያየሽ ለምን ነው ሞተ የምትይው አሁን አሉና የዛን ሰዓት እንደዛ አሉ ተባልን እኛ ይኑር አትኑር እኮ አናውቅም እኛ ደግሞ መሸጥ ግዴታ ነበር ዛሬ የት ነበርክ እንዴ አሁን ተንኮል አሰባችሁ ብትመጡስ
የምን ተንኮል አስበህ ነው? እኔ ምን አውቃለሁ እንዴ? የሆነ ነገር አድርገው ፊት የሚቀይር ነገር ብዙ ነገር ሞልቷል። ያን አድርገህ ብትመጣስ? ጀመር እናንተ ቤት ስመጣ ይኸውልሽ፣ ስሚኝ፣ በሱ ጥያቄ ነው እናንተ ቤት እዚህ ቤት የመጣሁት ገባሽ? እኔ የሱ ወንድምም ጓደኛም አልነበርኩም። ስፈልግ ያው አገኘዋለሁ። እውነቱን ልንገራችሁ አይደል? አላውቀውም። ኤርሚያስን ከዚህ በፊት አላውቀውም፣ ጭራሽ አላውቀውም። በቃ ቀደምም የዋሻ ሳምንት አይበለኝም ኤርሚያስን ካገኘሁት። አይፋ ምንድን ነበር ያለን? 4 ዓመት ጓደኛ ነበር። አልነበርኩም። እናንተን ለማውጣት የተጠቀምኩት ቴክኒክ ነው። የሆነ ነገር ድራማ እየሰራችሁ አሁንም ራሱ ሌላ ነገር ብታረግ እንዴት እናምናለን? እንድታምኙም አልጠብቅም። እኔ አመናችሁኝ አላመናችሁም እኔ ላይ የሚፈጥረው ነገር የለም። ብቻ የሰራችሁትን ነገር በሙሉ ወንድማችሁ መስማት ስላለበት ነው እዚህ ድረስ ይዤው የመጣሁት እንጂ እሱ እህቶቼን ፈልግልኝ እባክህ፣ ያሉበትን ማወቅ ፈልጋለሁ፣ ተቸግረው ይሄኔ ስንት አደጋ ደርሶባቸዋል፣ እባክህ ፈልግልኝ ብሎ ነው። አንድ ነገር ስለ ብር እንኳን አላሰብም። እባክህ ፈልግልኝ፣ ድሮ ቤት ሲሄድ የለም ተሽጧል፣ ማን የተጫወተባቸው ብሎ ነው። ጭራሽ ቤት ሽጣችሁ ትጠብቁኛላችሁ? አንተ ወንድማችሁ ብዙ ነገር ይሄው ፎቶ ታያችሁ ተለ እንዴ? ፊት የሚቀየር አንተ እኮ ዋሻህን እኮ ጓደኛው ነበርኩ ምናምን ስትል አልነበርኩም። እናንተ ለማውጣታት የተጠቀምኩት ቴክኒክ እሱ ነው። ሙሉ ስለ እናንተ የነገር ይሄው የሚታይ ነገር እኮ ነው። ማንም ቢያየው እኮ የሚያውቀው ነገር ነው። እሱ እኮ ነው ሽምላል። አሁን ይኸውልሽ የምንፈልገው እሱ የሚፈልገው እኔም የምንፈልገው ግሜውም ተመልካች የሚፈልገው ይሄን ሁሉ ነገር ለምን አደረግሽ? ምን ጠቀመሽ? ሞቷል ማስባሉ ምናምን ሁሉ ነገር ለምን ጠቀመሽ? እኔ ምንም ያደረኩበት ነገር የለም። ወንድሜ አይደል እንዴት እንዲሞታል? እንዴት ወደዋለሁ። ወንድሜ እኮ ሌላ ወንድሜ እኮ የለም። ስለወደድሽውና እባብ ነድፎት ሞቷል ብለሽ ያስወራሽው እኮ እንዴት? እኔ ምን አላሰራሁም እኮ። እኔ እኮ ለእናንተ ብዬ በረሃ ለበረሃ ስዞር የቆየሁት እኮ እናንተ በቃ ትልቅ ደረጃ ትደርሳላችሁ ብዬ ነው። አንቺ ግን በቃ ሌላ ነገር ነው የምታወሩ እያወራሽው ያለው። ሞተ ተባልከኝ መጣ አሉ። በቃ እሺ በእኔ ላይ ለምን ተዋሻለሽ? አንቺ ምን ዋሻው እንዴ? ለምን ተዋሻለሽ? ሞቷል ብለሽ ምን ማለት ነው? ጥሩ አይደለሽም ማለት አንቺ ስለዚህ ሁሉ ምክንያት በቃሽ ወንድማችን። ጥሩ አሁን ንገሪኝ። የሷ እንትን ነው ይሄ በቃ የሷ መጀመሪያ ምን ታስቸግራለች? በእርግጥ ምንድነው እሱማ ነግራኛለች። ይኸውልሽ መጀመሪያ አንቺ ከማግኘቴ በፊት ነግራኛለች። ታይ በቃ አንቺ ነሽ እኔ ብዙ መረጃ ሰብስቤያለሁ ስላንቺ። ከዛ ደግሞ ብዙ እነ ማዘር እያሉ ለማሽ ነበር እንዴ? እነ ማዘርም ቢኖር አስቸጋሪ ልጅ ነሽ እኮ እና እኔ ቀብጭ ያደኩልሽ። ከዛ ደግሞ ወንድማችን ነው ይልሽ እንደዚህ ተብሎ ምንድነው የምትቀባጥሪ ምናምን እያስባልሽ እንደዛ ታዲያ ለምን ዝም ብለሽ አሰማያትም? ታላቅሽ እኮ ነች። መስማት አለብሽ እኮ አንቺ። እማይሆን ነገር እያወራሽ እንዴ ነው የምሰማው? እስከዚህ ድረስ ወንድማችን እንደዛ ሞቷል ምናምን ብሎ ምንድነው የምትቀባጥሪው አንቺ ልጅ? በህግ እንደሚያስጠይቅ ታውቂያለሽ አይደል? ሁሉ ጉዳይ ለምንድነው እንደዚህ አንቺ ግን የምትጨክኝ? እንዳለ እስካሁን እሷ የተናገረችው ማስረጃ ነው። ለኔ ብለሽ ምን ወንድማችን እንድሞት እስከዚህ ድረስ ያልሞተ ሰው ሞቷል ብላችሁ ሁሉም ነገር እንደዚህ። በዛ ላይ ቆይ ሀብቱ ያለው ስሚ፣ ሙሉ ቤቱ ንብረቱ ያለው በማን ነው? በእኔ ላይ ብዙ ነገር ለማድረግ ትነሳለች። ሲጀመር እሷ ቤት ንብረቱ አሁን ሲጀመር በሱ ስም ነው የነበረው አይደለ? ለምንድን ነው በሶስታችን ስም ነው ያለሽ? አሁን ከዚህ ላይ እንደዛም ብላለች። በሶስታችን ስም ነው ያለው። ለምንድን ነው የምትይው እንደዚህ? ማን ነው አንቺ? ለምንድን ነው ያልሽው? ቤት ንብረቱን ሁሉ ከእናት ከአባት ወደ አንተ እንደተላለፈ ነው የምናውቀው እኛ። እሷ ደግሞ በሶስታችሁ ስም እንዳለ ነው የነገረችን። ለምን ትያለሽ? በእኔ ስም አይደለ ያለው? እንደዚህ አይደለም እንዴ? በሶስታችን ስም አለ እንዴ ነበር? በለሻል አንቺ? እንደዛ ነው በለሻል ስትለኝ አዎ ብያለሁ። ለምንድን ነው እሷ ስትለኝ ሳይሆን ለምን ነው አትናገሪም? ያለው ብዙ ነገሮችን ተጽዕኖ ታሳድራለች። ደግሞ ለምን ትፈሪያታለሽ አንቺ? ለሷ ብለሽ ነው? አሁን ማንም የለም ወንድሜ፣ አንተ አልነበርክም እዚህ አይደለ? እኔ ደግሞ እሷ ናት ያለችው። ጭራሽ በዛ ላይ እሷ ተቀይማ ምናምን ብትል አስበው እንዴት እንደምንሆን። ስለምንድን ነው የምታወሪው? እኔ ላንቺ ብዬ ብዙ ነገር አልከፈልኩልሽም እንዴ? እኔ ላንቺ ብዙ አልሆንኩም? ለኔ ብዙ ነገር ብትሆኝ ወንድማችን ደግሞ ሙቷል ምናምን ማለት አልነበረብንም ማለት። በዛ ላይ ሙቷን ተብሎ ተደወለልኝም እንዴ? እኔ ፈጥሬ ነገርኩሽ ነገር ነው። ብዙ ነገሮችን እንትን ታያለሽ፣ ታረጊያለሽ። ሲጀምር ማታረጊው ነገር የለም። ብዙ ነገር ነው የምታረጊው። ወንድማችን ሙቷል ምናምን እሷ እያስፈራራሻት ነው ማስፈራራት እኮ። እሱ ሞቷል ብለሽ ገንዘብ እየሰበሰብሽ እንደዚህ የቤተሰቦችን ውርስ እየሰበሰብሽ ለሌሎች መስጠት ነው። አጥፍተሻል ብቻ። እኔ ላንቺ ብዙ አልሆንኩም። ከመጀመሪያ ጀምሮ ስለምታስቸግሪ እኔ ደግሞ ብዙ ነገር እንድትጎጂ አልፈልግም።
ስለዚህ የምትይኝን ነገር አንቺን እንትን ለማለት ምን አድርጊ? ስለዚህ የዚህ ሁሉ ሴራ ባለቤት አንቺ ነሽ ማለት ነው። ስለምን ሴራ ነው? እኔ ምን እንደምትሉኝ ምን አድርጊ? ለምን ወንድምሽ ሞቷል ሊባልበት የቻለው ምክንያት አንቺ ነሽ። ሁሉም ነገር እየሰራሽ ያለሽው አንቺ ነሽ። እኔም እሱ ነግሮኛል ሁሉንም ነገር ቀድማ። ሰዎች ወንድሜ እንደዚህ አደረገሽ፣ አንቺ ጥፋተኛ ነሽ። በቃ ቆይ ምን አደረገሽ? እሱ ምን አድርጎሽ ነው? እኔን እንዳታሳብዱኝ ባካችሁ። ምን አድርጊ ነው የምትሉኝ? እኔ እኮ ሲጀመር እስከዛሬ ድረስ ዝም ብያታለሁ ማለት ብዙ ነገር አጥፍታለች እኮ እኔን አስወጋችኝ፣ እኔ ትጎዳለች ብዬ ዝም አልኳት። ግን የባሰው መጣ እኮ አሁን እንዴ ሞቷል ማስባሉ ምን ጠቀመሽ? ቆይ ሌላ ሁሉንም ታዩ። አሁን ያላችሁበት ህይወት ጥሩ የሚባል ህይወት አይደለም። እሱ ከሞተ በኋላ ምንድነው እንደ ተቸገራችሁ ብዙ ነገር እንደደረሰበሽ ነው የምናውቀው። እሱ ከሞተ በኋላ ለምን አትሆኛ? እኔ ምንም ያደረኩት ነገር የለኝም። ለምን አትሆኝም እንዴ? ይሄው ሞቷል ብለሽ እኮ ይሄው መጣ። መቃብር ቆፍረን አወጣ ነው አላወጣ ነው። ይሄ ልጅ አልሞተም። በቃ እኔ ምንም ያጠፋ ነው። በቃ ጥፋተኞችን ጥፋተኛ ነሽ አንቺ። በቃ መኝ እስኪ ጥፋትሽን መኝ። በቃ ያረግሽውን ነገር በሙሉ መኝ። አስወግተሻል አላስወጋሽም? አሁን ጥሩ ነገር ሰራው ትያለሽ አንቺ። ሰርተሽ ታውቂያለሽ ጥሩ ነገር? ሁሌ መጥፎ ነገር እያረግሽው ያለሽው። ቤተሰቦቻችንም እኮ ታናድጅ ነበር ታስታውሻለሽ? አሁን ደግሞ የወንድማችን ሳይሞት ሙቷል ብለን አስቢው እንግዲህ ማለት ስህተት እንደሰራ። ምንድነው የምታወሪው አንቺ ልጅ ነኝ እንዴ? እስከዛሬ ምን አንቺ ነች ችግር ያለብሽ? ስለምን ችግር ነው የምታወሪው? ሞቷል ብለሽ ማስወራቱ ምን ጠቀመሽ? አንቺ ነሽ እንደዛ እናውራ ምናምን ብለሽ አይደለን ያልስ የገፋፋሽኝ? ስለምን እኔን እንዳታሳብዱኝ ታውኝ። ይሄ ሁሉ ያቀባጠራችሁ እንዳታሳብዱኝ። ወንድሜ እንደዚህ አድርገሽ ሙቷል ምናምን ብለሽ ያወራሽ እኮ አንቺ ነሽ። አይናታምኝም እንዴ? አንቺ ጥፋት ነው የሰራሽው። በቃ ከመጀመሪያ ጀምሮ ይሄ ልታወቂ ይገባል። ለምን አትሆኝ? በቃ ተወኝ። ማስተካከል አለብሽ ይሄን ነገር። አሁን ይኸውልሽ የምንፈልገው ነገር አንድና አንድ ነገር ነው። ስሚኝ ቤዛ፣ አሁን የምንፈልገው ከአንቺ አንድና አንድ መረጃ ነው። የዚህ ሁሉ ነገር መጨረሻው ምንድን ነው? በቃ ሀሳብሽ ምንድን ነው? እሱን ሞቷል ብለሽ ያስወራሽበት ወንድም የለንም ብቻችንን ተወልደን ያደግነው ብለሽ ያስወራሽበት ሀብት ንብረቱ ወደ ሌላ ቦታ ወደሚሄደበት ሁሉ ምክንያት ምንድን ነው? በቃ ምንድን ነው? ምንድን ነው? እኔ ምንም ያደረኩት ነገር የለኝም። ይሄው እኮ እህትሽም እኮ ተናዘዘች። እውነታውን ያወራችሁን ነገር የሰራችሁትን ነገር እንዳለ የተናገረች ነው። እኔ ምንም አላደረኩም። አሁን ይቅርታ ጠይቅ ወንድማችንን ከቻልሽ። ለምንድን ነው ይቅርታ የምትጠይቀው? ብዙ ጥፋቶች እኮ አጠፋች እኮ። ታዲያ ይቅር ማለት ይሄ ነገር አሁን በህግም የሚያስጠይቅሽ ጉዳይ ነው። ምክንያቱም ያልሞተ ሰው ሞቷል ብለሽ ማስወራት አንድ ወንድማችን እኮ ነው። በዛ ልክ አንቺ ምንድን ነው እንደዛ ሞቷል ምናምን ብለሽ ብዙ ነገር እያስወራሽበት ነው። ያልሞተ ነው ወንድማችሁ፣ ወንድም በህይወት የለንም እያላችሁ የሞት ሰርተፍኬት አውጥታችሁ ብዙ ነገር እንዳሰራችሁ እናውቃለን። ሰርተፍኬት እናውቃለን፣ እያንዳንዱ ነገር እናውቃለን። የሞት ሰርተፍኬት እንደተሰራ እሷ ነች ያደረገችው። ገፋፋችኝ። እንደዛ ምን ላደርግ እኔ? ምን ማድረግ ነበረብኝ? እሺ ምን ላድርጋት እኔ? ምን ላድርጋት? ተረጋጋ፣ ይኸውልህ ተረጋጋ። አንተ ተረጋጋ። ምንም አይነት ነገር እንዳታደርግ። ኧረ እቺ ጤነኛ አይደለችም ወይ? መታሰር አለባት። ምንድን ነው መፍትሄ ስጡኝ እንጂ። መፍትሄ እንዴ ቤዛ፣ ምን ሆነች ቤዛ? ቤዛ 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 ወይኔ ምን ሆነሽ ነው?